ተካክሉት አቦ ይደብራል። ሼር ዋይ ሁሉ ጊዜ ደናቆርት አትሆኑብን እንዴ! ማንንም ሰገጤ ማንም ሩቲት ሸበካሽ ነው ማን ነው? እኔ ጋር ነው ማን ሁሉ ጊዜ የምትናገሩት ንግግር አንከና ሸበካ የሚተናነቅ ያለው እኔ ጋር ጋይስ እኔ ጋር ነው። ኧረ አንቺ እያወራሽ ነው አውሪ ትሰሚያለሽ። እና እየተቀዳ ነው መሰለኝ ድምፅ ያስተጋባል። ማንም ይቀዳል። ስነ ስርዓት ያዙ። የምትቀዱም ካላችሁ ጌታንም ያልሆነ ነገር እንድናገር አትገፋ። ሁለተኛ ነገር ደግሞ ሩትዬ ምንም ብታረግ እናንተ ከብቶች ሆናችሁ እንጂ ስራና ስራ ነው ለይታችሁ ማቀት ትችል ነበረ። ግን ደግሞ ይሄ ስራ ለማንም ሽንታ ማሳደግ ብለሽ ይሄ ስራ ላሽ በይበናሽ ልቀቂ። አቦ ይደብራል። ምን ያርግልሻል? ሃይ በዚህ የሚመጣ ቪው ይቅንጥር ብሎ ይቅርብሽ እንዴ! በሌላ ስትመጪ እናሳድግሻለን። ዋይ ፕሮፋይላችሁን ወይም ደግሞ ቪዲዮአችሁን እንትን ስላረግሽ እኔ ሸዊት የምቀየርበት ምክንያት ነገም ዛሬ ብሮታቴ ከሙሬን ከልቤ የምትወጣ ልጅ አይደለች። ማንሽም ሁኚ እኔ ሩትዬ ከመውደድ ወደ ኋላ አልልም። እኔ ሩትዬ ከማድነቅ ወደ ኋላ አልልም። እኔ እንደ ቂጣ የምገላበት ሴት ልጅ አይደለሁም። የወደድኩበት እስከመጨረሻ እንደየኔ ይሰማል። እንግዲህ አሁን መጥተሻል። ለምንድን ነው የሚደወል ስልክ የሚታየው? ቆይ እየተደወለ ነው የሚመስለው። ያንተስ ከፋ። ቆይ አሁን ላስተካክለው እስኪ። ግን እናዘረግብን አደራሽን በሰማይ አደራ በምድር ሆይ ነው ኦኬ خلاص ልዝጋውና ልክፈተው። የሰው አይን በላበት እንዴ? ከዚህ ቤት ላይ እኮ አይን አለበት እኮ። ወጋ መንፈስ ተዘጋ አይደለም አሁን ጌታን ተቀብሎ ያለውን ሩታ ማይላ ሰይጣን አይገባም። በስመ አብ ቅዱስ በስመ አብ ቅዱስ ይናፈክ ልጅ በገብርኤል ስወጋሁት አይዋን በገብርኤል ሲቀር እኔ ማለት ይታያል። አሁን አይታይም። በትንሹ ነው የሆንሽው ሲጀመር። እኔም በትልቅ አድርጊ። እሺ አንቺ በትልቅ ላድርግሽና እንትን አድርጊልኝ። እሺ ልንገራችሁ እኔ ማለት ነው እኔ ማለት ነው ኦልሬዲ ሩታ ሚታርግ አንቺውት ሚታርግ ማንጋኔ ወይኔ በገብርኤል ስም ልንገራችሁ ማለት ነው። በዚህ አጋጣሚ ማለት ነው እኔ ለሩታ አንድ ነገር ብቻ ነው የማጸናት ወይም ኦር የሚለምናት የቤተሰቦችን ክብር ጠብቂ። በቃ ቤተሰቦችን አስከብሪ፣ የቤተሰቦችን ክብር ጠብቂ። አብርሃም ቤተሰቦቹን ኢቭን የቤተሰቦቹ ቤት ሄዶ ቪዲዮ እየሰራ አይደለም። ለምን የቤተሰቦች ቤት ማታስጠብቂ? ለምን ማታስከብሪው? ከሰዎች ጋር እኮ ሄደች ሩታ ማን ቤት ሄዶ ነው የሚሰራው? አይደለም ሩታ እንጂ ቤተሰቦቿ ለምን አታስከብርም? ቤተሰቦቿ ቤት አብርሃም እንጂ ለምን ሌላ ሰው እየጎተተ ታስገባለች? ይሄ ድራማ እኮ በቤተሰቦቿ ቤት እኮ ሊቀጥል እኮ ነው። ፓርቲ 1 ፓርቲ 2 ብሎ አይደል? ፓርቲ 3 ፓርቲ 4 ፓርቲ 5 እያለ ደግሞ እስከ ፓርቲ 20 21 22 እያለ እኮ ይሄዳል እኮ እንዴ። ለምን ለቤተሰቦቿ ቤት ማታስከብረው? አርባ ይሙላትና በቤተሰቦቿ ደስ ያላትን ታድርግ በራሷ ቤት። 40 እስኪሞላ ግን ቤተሰቦቿ ታስከብር። በቃ እንዴ የቤተሰቦቿ ቤት ይከበር። በቃ እንደዚህ ነው ብሎ ያለውን አይዲያ ትቀበል ወይ
እንደዛ ነው። ቤተሰቦቿን ታስከብር። እንደ ውሻ ተከትለዋት እሷ በሄደችበት ከአዲስ አበባ ቡታጅራ ብገባ ተከትለዋት ሄዱ። አለሷ እንጀራ ስለሌላቸው ማለት ነው። አሁን ደግሞ አባቷ ቤት እናት ቤት መከበር አለበት። ሁሉም ቤተሰቦቹን አስከብሮ ነው። እሷ ግን ቤተሰቦቿን ሳታስከብር ስታዘልጥ ኖረ። አሁን ደግሞ አባቷን ቤት እያስደፈረኝ ነው። አሁን ልጇን ታዘቀዝቃለች። ደግሞ ለእንትን ለድራማ ብላ ለማንም ማሳደጊያ ለማንም ቆሻሻ ማሳደጊያ። አሁን ደግሞ በማንም በስንት ሰው ነው እሷ ስትረገጥ የነበረችው? በስንት ሰው ለማ ብላ ነው? ለሰው ብላ ክብሯን ትጠብቅ በቃ። የአባቱን ቤትና የእናቷን ቤት ታስከብር። እሺ እኔ የምለው ማለት ነው እኔም እሱ ነው ሩትዬ ማለት ነው። እኔ ከኔ ውጭ ማንም ከኛ ውጭ ማለት ነው ማንም እንዲናገርሽ አንፈልግም። ግን ሌላ ሰው እንዲናገርሽ አታድርጊ። ሄርሜላ ሴተኛ አዳሪ ሰው እንዲቀበላት በሰው ዘንድ ተወዳጅ እንድትሆን እንዴ ለምን አንቺ በዚህ ያህል ትመጫለሽ? በዚህን አይዲያ እንዴ ከአንቺ በላይ ከክብርሽ በላይ ሄርሜላ ቀድማሽ ነው። እናቃለን በቃ እስከ አንቺ 40 ሞተሽ እስክትወጪ ባልሽ ይሰራል። እናቃለን በቃ ይስራ ይላላጥ ብለናል እኮ እኛ እኮ ከአብርሃም ጋር የሚያጣላን ነገር እኮ እህታችን አስከብር ነው፣ ሚስትን አስከብር ነው። እንዴ አብርሃም ጋር እየተጣላን ሚስትን አስከብር ብለን አብርሃም ጋር እየተጣላን አንቺ ካላገዝሽን እንዴ ለምንድን ነው ታዲያ አብርሃም ጋር የምንጣላው እኛ? እንዴ ሩቲ 40 ቀን እኮ አልሞላሽም አንቺ ገና እኮ ነሽ። እንዴ ገና እኮ በቃ ገና እኮ ነሽ በቃ እንዴ ኢቭን 40 ቀን እስኪሞላሽ እንኳን እስኪ በቃ ባልና ሚስት ከፈለጋችሁ ተጨቃጨቁ፣ ከፈለጋችሁ ተመናጨቁ፣ ከፈለጋችሁ ተረጋገጡ፣ ተላላጡ፣ አይመለከተንም። ምንም ሆናችሁ ነው እኛ ቪውም ላይኩም እያሳያናችሁ ነው አይደለም እንዴ? ተጨቃጨቃችሁም ስትመጡም ተፋቅራችሁም ስትመጡም ያው ነው ቪው። ሌላ ሰው ሶስተኛ ሰው ስታስገቡ ግን ወይም ከቪው ወይም ከላይክ ወይም አድነ በቃ ወይም ከሰብስክራይብ እንኳን አልጨመርላችሁም። በዚህ ሳምንት ግን በአንድ ቪዲዮ 1000 ነበር እየጨመረ የሚሄደው ኦቨር እየወጣላችሁ ነበር እንዴ። በቃ አንቺ ራስሽና ቤተሰቦች ያስከብርልን ፕሊስ ሩታ ፕሊስ በቃ እንዴ በገብርኤል ስም በቃ አንቺ አስከብሪ በቃ አትምጡ በእኔ ቤት በያቸው በቃ አንቺና ባልሽ ጨርሱ። ባልሽ ደግሞ በውጭ ያሉ ሰዎች ጋር ሆኖ ይጨርስ። አብርሃም አባትና እናት ቤት ሄዶ እንደዚህ ይሰራ ላይ ይሆን እኔ አንተስ ለምን አብርሃም ማለት ነው አንተ ለምን ነው ሰልፍሽ የምትሆነው? አንተ ለምን ራስ ወዳጅ የምትሆነው? አንተ የሚስት ቤተሰብ ማስከበር የለብህም እንደ የሚስት ቤተሰብ እኮ ማለት ለአንተ እኮ ማለት ነው እንደ አባትና እናት እኮ ናቸው። እንደ ምን ነካ ድራማ ውስጥ ያልነበር ሰዎች ድራማ ውስጥ አስገባቸዋቸው። እሺ ብለን ዝም አልን ተቀበል ነው። አሁን ደግሞ ማለት ነው ገና 40 ቀን ያልሞላ ሴት ደግሞ አራስ ደግሞ እንደ ምን አለበት አንድ ወር እንኳን ብታርፍ ሩታ እንደ ለአንድ ወር እንኳን ዝም ብትል ምን አለበት አብርሃም? እንደ ለአንድ ወር እንኳን በዚህ ወር ፈጣሪ የተመሰገነ ሚስት ስለተወደደችልህ ስለተከበረችልህ ለምንድን ነው ተከበረች? ለምን ተወደደች? ለምን ኦዲንስ በዛላት? ለምን እንደ ለምንድን ነው አይነ እንደሚፈራው አብርሽ? አዎ እንዴ ለምንድን ነው አብርሽ እንዴ አብርሽ ሚስቱ እኮ በሰው ዘንድ እንድትወደዱና መወደደው እኮ አንተ ሊያኮረብህ እኮ ነው የሚገባው። ደረትህ ከፍ አንገትህና ደረትህ ነፍተህ እኮ ልትሄድ ነው የሚገባው። እንዴ ለምንድን ነው ሩታ ሰው እንዲጠላት የምታደርገው? አብርሽ ግን ትላንትና እርጉዝ ሆና ያልሆነ ነገር አይዲያ እየሰጠ ገና ሳይወለድ ልጅ ምንም ሳትሆን ስትዘቀዘቅ ነበረች። አሁን ደግሞ ደስታ አሳየሃትና ወደ ሌላ ነገር አመጣህላት። እሺ ከዛም በፊት አንተ አሁን ማለት ነው አንተ ትክክለኛ ከሆነ ማለት ሰልፍሽ ካልሆንክ አሁን ነው ማየ ከዛ አዳነብ ከለም ላይፍ خلاص انا بلايف بعدين تكلميني اسمع عربኛ ዛሬ ለሚያረ ስማኝ ማለት ነው ስማኝ። ከዛም በፊት አንተ ማለት ነው በኮሜንት ኔጌቲቭ ነው ተብለክ ተሰድበክ አይዲያን ቀይረህ መጥተሃል አይደለም? አሁን ደግሞ ሩቴ ጋር የነበረ ኮሜንት በቤት እንዳለ ኔጌቲቭ ነው። ስለዚህ ያ ኮሜንት አይተህ የሚስትህ አይዲያ ቀይረህ በትክክለኛ አይዲያ ይዘሃትና በትክክለኛ አይዲያ ይዘሃትና እና ማለት ነው በትክክለኛ አይዲያ አስቀይረህ ይዘህላትና ሩታስ ይሄ አይዲያ ሰው አለኝ ብለሽ ይዘሽ የመጣሽው አይዲያ እሺ
ከዛም በፊት 4-5 እኮ የተገኘሽለት ነው። አሁን በምንድነው ፊክስ የምታደርጉት? በምንድነው የምትሸፍኑት? እሺ የእውነት ተገዝተልሽ ነው ሄርሜላ ሴተኛ አዳር ነው የሰጠችሽ ወይስ እንደ በፊቱ ስምሽ ጠፍቶ ሊቀር ነው? ይሄ አስበሽለታል? ግን አሰብሽበት? ይሄን ነገር ከመስራትሽ በፊት ይሄን ነገር አስበሽዋል በጭንቅላትሽ ላይ? በፈጠረሽ አምላክ በቃ አይዲያሽ ቀይሪ፣ ስሪ፣ እንደ ፍላጎትሽን ስሪ። ግን ቤተሰቦችሽና ራስሽን አስከብሪ። ኢቭን ከእሷ ጋር እየተላላጠ ነው እሷ ጋር የተላላጠ እኔ ጋር ለምን ይመጣል ብላችሁ በሚታይ ድራማ ስሩ፣ በሚታይ ቪዲዮ ላይ በሚለቀቅ ስሩ። የሌለው ሰው ብሎኛል የሚለው አይዲያ ግን አንቺን ሊያዘልፍሽ፣ አንቺን ሊያሰድብሽ፣ አንቺን ሊያዘቀዘቅሽ የሚችል አይዲያ ነው። ቢካውዝ ከዛም በፊት በዚህ አይዲያ ነበር ቤት የለቀቅሽው ብዙ ነገር የተባልሽ እርጉዝ፣ ኢቭን እርጉዝ ሆነሽ ማለት ነው። የባልሽ ደጋፊዎች በሌላ ሲያዘቀዝቁሽና ሲዘቀዝቁሽ የነበረው ራሳቸው ነው። ታዲያ ለምን ከትናንትና ቪዲዮ አትማሪም? ስለዚህ አይዲያ ይቀየርልኝ በይ፣ ወይም ደግሞ እስክትወጪ ድረስ 40 ቀን ሞልቶሽ እዚህ ውስጥ አትግቢ። በቃ አትግቢ ማሬ። እሱ ቤተሰቦቹ እያሳደገ ነው። እስኪ ለእድገት እንኳን ዩቲዩብ እስኪ ይክፈትላት አብርሽ። የእውነት የአንቺ ቤተሰብ ሪስፔክት ካለው ለእድገት ይክፈትላት። ለምን ዩቲዩብ አይከፍትላትም? ለእድገት ለምን ለሩት የቤተሰቦች ዩቲዩብ አይከፈትላቸውም? አይ ነው ሰራተኛ መንግስት ናቸው፣ ግን ጎን ስራቸው እስኪ ለእድገት ዩቲዩብ ከፍቶ ያሳየን አብርሽ። እስኪ ሜላትን አምጥቶ ያሳድግ። ሄርሜላ ሴተኛ አዳሪን እየተላላጠ ከሚያመጣልን አብርሃም ከምታመጣልን ሜላት ማለት የሩት እህት ናት። ከዛም በፊት የነበረው እንትን ሲትዌሽን እናውቃለን። ፊክስ አድርጋችሁ ታርቃችኋል አይደለም? ሄርሜላ ማነው ሜላት አስመጥተህ እስኪ ሞተሽ ያስገባት እስኪ። የሩት ቤተሰብ ሪስፔክት ካለክ ሜላት ማለት ሩታ ናት፣ ሩታ ማለት ሜላት ናት። ስለዚህ ሴተኛ ያልሆን ነገር ይዘህ ከምትመጣ ሜላት ይዘህ መጣ ከሜላት ጋር ቪዲዮ ሰርታ ሞተህ ያስገባት። የሩት ቤተሰብ ጋር እየሄድክ ሌሎችን እየጎተትክ አትሄድ። ራስህ ሄድ፣ የፈለክ አድርግ። ራሳችሁ ሁለታችሁ የፈለጋችሁ ሁኑ፣ የፈለጋችሁት ሁኑ። ቢኮዝ አንተ እሷ ነክ፣ እሷ ደግሞ አንተ ናት። ግን ሌላ ሰው ለማሳደግ የሌላ ቻናል 50K ለማግባት ሌላ ሰው በሌላ ዘንድ እንዲወደድ ግን የልጅህ እናት ናት ነገ ጧት። ይሄ ቪዲዮ እኮ ልጅህ ያየዋል ብሮ፣ ልጅህ እኮ ያየዋል እንዴ። በሌላ ሰው እኮ አንተ በምትሰራው ስራ ነው የሚሳለው እኮ። እኛ እኮ ኦልሬዲ ልባችን ላይ እኮ ደማችን ስር ስለገባች ነው እንጂ በምትሰሩት ስራ እኮ የሆነት እኔ እንጃ መቼም የተፋው ምራቅ መርሳት አትችሉ ሰው ማደር። እኛም እንዲህ ነው እንሆን ነበር፣ ግን እኛ በስራቸው አይደለም። በቃ ስንወዳቸው ዝም ብለን የወደድናቸው። እኔ በምን እንደወደድካቸው ራሱን ያላውቀው፣ በቃ ውስጤ ነው የገባቸው። ወደድኳቸው ማለት ደግሞ እየተሳሳታቸው ዝም ብዬ ማየት አይደለም። ስህተት ስትሰሩ ደግሞ ጠላችኋል ማለት ደግሞ አይደለም። ስለዚህ በቃ ለአንድ ማትረባ ሴት ብለህ ሚስትህን አታዘልፍ። ኢቭን ስትሰጣት አይዲያ የሚሰጠው አይዲያ ማለት ነው ነገ ጠዋት እውነተኛ የሚያስብላት መሆን አለበት። ሰው ብሎኛል ብለሽ ነይ ብለህ 2 ጊዜ ማለት ነው 2 ጊዜ ሩታ ስህተተኛ እንደሆነ አምጥታታል። ሩታ ለምን ከዚህ እንደማትማር አዶኑ እኔ እንጃ። እኔ በእንደዚህ አይነት ስራ ሩታ የማይንድሽ ወደ ሌላ ነው እንደሚቀይሩት። የአክቲቭ ሩታ የስማርት ሩታ የት እንደሚሄድ አላውቅም። ያ ጭንቅላት እንደዛ አይዲያ ስትቀበይ ቼንጅ ያድርጉታል መሰለኝ ጭንቅላታችሁ፣ ማይንዳችሁ ከሌላ ሰው ጋር ነው በጣም እንጂ። ስለዚህ ሄርሜላ ሴተኛ አዳሪ ማለት ነው። አንቺ ውልክፍ ደግሞ ማለት አንቺ ደደብ ማለት ነው። የሩቴ የመናገር ሞራል የለሽ አንቺ ባለጌ። ኦልሬዲ አንቺ ስራም ቢሆንም በብልግና ስለመጣሽ ባለጌ ነሽ። እኛ እንሞታታለን እንጂ ማለት ነው። እኛ ሞተ እንቀበራታለን እንጂ አንቀበልሽም። በቃ እኛ እሙራችን ላይ የተሳልሽው አንቺ በብልግና ብቻ ነው። በብልግና ጥሩ ስራ ሰርተሽ እንኳን ብትመጪ አንቀበልሽም። ኢቨን ማለት ነው ሩቴ እግር ላይ ወድቀሽ ይቅርታ ጠይቀሽ ከምትሰሪው ስራ ገለሽ እንደገና ታጥበሽ ሻወር ወስደሽ ማለት ነው እንደገና ራስሽ አፕዴት አድርገሽ ማለት ነው ራስሽ ገባሽ አፕዴት አድርገሽ ከሁሉም ነገር ነፃ ሆኖ አዲስ ሆነሽ ከመጣሽ ኢቭን ልንቀበልሽ እንችላለን። አምሹር እርግጠኛ ነኝ ደግሞ ከአብርሃምና ሩታ ህይወት ወጥተሽ የራስሽን ስሪና አንድሽ እንኳን ላይክ አታገኝም።
ለምን በብልግና ስለመጣሽ ስሬስ ስሬስ ነኝ። እግዚአብሔር ከምሬ ነኝ። እች እኮ በጣም ቆሻሻ እኮ ናት። የሴት አሰዳቢ እኮ ናት። አንድ ወንድ